ክቡራን የቻናላችን ቤተሰቦች ዛሬ ከሳጥናኤል ጎል ኢትዮጵያ ቁጥር 5 ውስን ገጾችን ስለ ረቂቅ ቴክኖሎጂ ከሚያትተው ክፍል ውስጥ የተወሰነውን ልናካፍላችሁ ተገኝተናልና አብራችሁን ቆዩ። ከገጽ 107 ጀምሮ የሳጥናኤል ጎል ኢትዮጵያ ቁጥር 5 እንዲህ ይነበባል። ምሳሌ ይቺ ነች። በእርግጥ ከርቀት አትታይም፣ እኔም እጄ ላይ ስላለች ነው ማየት የቻልኩት። ይህችን ቅንጣት ረቂቅ ቺፕ ለመፍጠር በዋናነት ጥቅም ላይ ያዋልነው 3 ያህል የምድራችንን ረቂቅ ማዕድናት ብቻ ነው። ስለዚህ የአሁን ገለጻዬ ይህን ለመሰለ ለረቂቅ ጥበብ ሽግግር የሚያበቃ ረቂቅ ማዕድን በገፍ ማግኘት ብንችል ምን መፍጠር እንደምንችል ለእናንተ በጨረፍታ ማሳየት ነው ዋና ዓላማዬ። እንዲሁም ስለ ተግባራዊነቱ ሁኔታ። ይቺ ቅንጣት በሰዎች የአእምሮ ክፍል በውድም ሆነ በግድ ወይም እንደ አስፈላጊነቱ በሰዎች ዘንድ ታምኖበት በፍላጎት የምትገጠም በአይን የማትታይ ረቂቅ ቺፕ ናት። ለጊዜው በሰጠናት ስም BBI ወይም ብሬን ቱ ብሬን ኢንተርፌስ ትባላለች። ኢንተርኮኔክትም እንላታለን። የአንድን ሰው አእምሮ ከሌላው ሰው አእምሮ ጋር ርቀት ሳይገድበው ማስተሳሰርና ገደብ አልባ በሆነ ሁኔታ መረጃ መለዋወጥና ማስተላለፍ የሚያስችል ነው። ሌላም ተመሳሳይ DNI ወይም ዳይሬክት ኒውራል ኢንተርፌስ ብለን የሰየምነው አለ። ቀጥተኛ የነርቭ ድረገጽ ሊባል ይችላል። ለምሳሌ MMC ማይንድ ቱ ማይንድ ኮሚኒኬሽን ብለን የሰየምነው አለ። ሌሎችም መሰል ረቂቅ ግኝቶች አሉን። ነገሩን ለማስረዳት ያህል ግን አንዱ ላይ ብቻ እናተኩር። ይህችን ቅንጣት በአእምሯችን የውስጥ ክፍል ከሚገኙ በቢሊዮን ከሚቆጠሩ ክሮች በአንዷ ክር ውስጥ በፈጣንና በረቂቅ መንገድ ማስገባት ተቻለ ማለት በሰው ደረጃ የዓለማችን የመጨረሻው የናኖና የኒውሮ ቴክኖሎጂ ውጤት ተግባራዊ ሆኖ አለቀ፣ ተፈጸመ ማለት የሚያስችል ነው የሚሆነው። ይህ ከሰዎች ደምና ስጋ ጋር በተያያዘው የቺፕ ዘርፍ የምድራችን የመጨረሻው ረቂቅ የቴክኖሎጂ ውጤት ሲሆን ይህን የገጠሙ ሰዎች እርስ በርስ በአእምሯቸው የዳታ መመዝገቢያ ክፍል የተቀመጡትን ዕውቀቶች፣ አስተሳሰቦች፣ እቅዶች፣ ፍላጎቶች ወዘተ መላላክና መቀባበል ይችላሉ ማለት ነው። ውስጣችሁን ሳታበሩ እንዲሁ በቀላሉ እንደ ሰውኛ ትረዱት ዘንድ ከስልክ ወደ ስልክ ዳታ የምንላላክባቸውን ጥቃቅን መተግበሪያዎች አስቡ። ፍጥነቱን ብቻ በማይክሮ ሰከንድ አድርጋችሁ ዳታ ልውውጡንም እስከ 3 ፒታባይትስ አድርጋችሁ አስቡና ተረዱት። ማንኛውንም አይነት ዳታ ከአንድ የእጅ ስልክ ወደ ሌላ የእጅ ስልክ መላክ እንደሚቻለው ሁሉ ይህን ቅንጣትና ረቂቅ ቺፕ የገጠሙ ሰዎችም በተመሳሳይ ሁኔታ ዕውቀትና አስተሳሰባቸውንም ሆነ በሕይወት ዘመናቸው በአእምሯቸው መዝግበው የያዙትን ሁሉንም አይነት ዳታዎች ከአንዱ ወደ አንዱ መላክ፣ ከሌሎች መቀበል፣ የተቀበሉትን ወደ ሌላ ሰው አእምሮ ማስተላለፍ፣ ማዋቀር፣ ማደራጀት፣ መልሶ መጠቀም ወዘተ የሚቻልበት ረቂቅ የቴክኖሎጂ ውጤት ነው። ለምሳሌ በእያንዳንዱ ኮምፒውተርም ሆነ በእያንዳንዱ ስማርትፎን አማካኝነት ዳታዎችን መላላክና ከአንዱ ወደ አንዱ ማሰራጨት የተቻለው በሁለቱም ቁሶች በኩል በውስጣቸው በተገጠሙ ቅንጣት ቁሶች ኒውራል ኢምፕላንትስ፣ ኤሌክትሮንስ፣ ፔላግሮፊ ወዘተ በሚባሉና እርስ በርሳቸው በሳተላይት ጨረር መገናኘትና መነቃቃት በሚያስችሉ ቁሶች አማካኝነት እንደ TMS ትራንስከርኒያል ማግኔቲክ ስቲሙሌሽን ባሉ የኤሌክትሮ ማግኔቲክ ኃይል ባላቸውና እርስ በርስ በአነስተኛ የራዲዮ ፍሪኩዌንሲ ጨረር በቅርብ ርቀት መተሳሰር በሚችሉ ተመሳሳይ ረቂቅ ቁሶች አማካኝነት ነው። እነሱም መግነጢሳዊ ንዝረት በመፍጠርና በኤሌክትሮ ማግኔቲካል ዘዴ በአይን በማይታይ የሳተላይት ጨረር ፈጥነው መተሳሰርና ከትስስሩ በኋላም በእርስ በርስ መነቃቃትና መናበብ ዳታዎችን ማስተላለፍና መለዋወጥ፣ መስጠትና መቀበል፣ ኮፒ እንዲደረግ መፍቀድ ወዘተ ሁሉን ማድረግ የሚያስችሉ ናቸው። ይህን መሰሉን የዳታ ልውውጥ ለማድረግ የሚያስችለውን ዓለም አቀፍና አገር አቀፍ እንዲሁም የቅርብና የሩቅ የሳተላይት ኔትወርክ ለመዘርጋትም ሆነ ቁሱን ራሱን መስራት የሚቻለው ደግሞ ተደጋግሞ እንደተገለጸው በዋናነት የምድራችንን ረቂቅ ማዕድናት በመጠቀምና በየደረጃው ጥቅም ላይ በማዋል ነው። ለምሳሌ እነዚህን መሰል ቴክኖሎጂያዊ ቁሶችን ለመስራት ወይም ለመፍጠርና ጥቅም ላይ ለማዋል የተጠቀምነው የናኖና የኒውሮ ቴክኖሎጂ ቀመሮችና ፕሮሰሰሮቹ እንዳሉ ሆነው
ጥቅም ላይ የሚውሉ ቁሶችን ወይም ረቂቅ ማዕድናቱን ለመጠቃቀስ ያህል ጎልድ ለኤሌክትሮድ ኮንታክት ኮንዳክተር፣ ዲያመንድ ለኮቲንግ ሴንሰር፣ ፕላቲኒየም ለኢምፕላንት ኤሌክትሮድስ፣ ቲታኒየም ለባዮ ኮምፓተብል ኬዚንግ፣ ሲሊከን ለማይክሮቺፕስ ሰርኪዩትስ፣ ኮፐር ለኢተርናል ዊሪንግ፣ ኒዮዲሚየም ለማግኔቲክ ብሬን ስቲሙሌሽን፣ ቲኤምኤስ ወይም ሊቲየም ለባትሪ፣ ታንታሊየም ለካፓሲተርስ፣ ግራፌን ለፍሌክሲብል ኤሌክትሮድስ ወዘተ በማድረግና በመጠቀም ነው። የምድራችን ረቂቅ ማዕድናት ስንል እነዚህንና መሰሎቻቸውን ሲሆን የምድራችን ስልጣኔና ቴክኖሎጂያዊ እድገት መሰረቶችም እነዚህን መሰል ማዕድናት ናቸው። ሌሎችን ዲቫይሶችም ሆነ ይችን ረቂቅ ቺፕ ለመስራትም በዋናነት የተጠቀምናቸው ጥሬ ዕቃዎች ወይም ቁሶች ወይም ማዕድናት የተዘረዘሩትን የመሰሉ ናቸው። እናም በዚች መሰል ረቂቅ ቁስ በጠቀስኩት ምሳሌ መሰረት የሰዎች አእምሮ እርስ በርስ ቢተሳሰርና በአእምሯቸው ውስጥ ያለውን ዳታ በሉት እሳቤ፣ ዕውቀት በሉት ሌላ ከአንድ ሰው አእምሮ ወደ ሌላ ሰው አእምሮ ማስተላለፍ ወይም መለዋወጥ መቻልና ማስቻል እሱን ነው እየገለጽኩ ያለሁት። ክቡራን ልብ በሉ፣ ይቺ ነች። ይችን ኢንተርኮኔክት በአንድ ሰው አእምሮ ክፍል ውስጥ ተመሳሳይ የሆነችውንና በአይፒ ነምበር ብቻ የምትለየውን ይችን ደግሞ በሌላኛው ሰው የአእምሮ ክፍል ውስጥ ወይም ከአንገት በላይ በሆነ የአካል ክፍል ውስጥ በቀላሉ ማስገባት ወይም ኢንሰርት ማድረግ ብቻ ነው ስራው። እነዚህ የፈጣን ሳተላይት ጨረር ዝርጋታ የሚፈልጉ የኤሌክትሮማግኔቲክ ኮኔክተሮች በሁለት ተመሳሳይ ቦታዎች እንዲኖሩ ስለተደረገ የዳታ ልውውጥም ሆነ መሰል ተመሳሳይ ድርጊቶችን በቀላሉ ማከናወን የሚችሉ ሆነዋል። እነዚህን ቁሶች ጥቅም ላይ ማዋል የሚያስችሉ ግብአቶች ወይም የማገናኛና የማስተሳሰሪያ ኮኔክተሮች ደግሞ በተፈጥሮ በሰው ልጆች የአእምሮና የአካል ክፍል ውስጥ ተሟልተው የሚገኙ ናቸው። ለአንጎል ሴሎች አልሚ ምግብና ኦክስጅን የማቅረብ ኃላፊነት ያለባቸው ጥቃቅን የደም ስሮችን ጨምሮ ሰዎች ለሌላ ለተፈጥሯዊ የአስተሳሰብ ጉዳዮች ብቻ እየተጠቀሙባቸው የሚገኙ በቢሊዮን የሚቆጠሩ ጥቃቅን ክሮችና ጥቃቅን የደም ስሮች አሉ። እነዚያ በነርቭ ሲስተም የተዋቀሩና እርስ በርስ የተሳሰሩ ተፈጥሯዊ ስሮች ወይም ክሮች ከነዚህ ረቂቅ ቁሶች ጋር ህዋ ላይ በዘረጋነው የሳተላይት ጨረርና በማንኛውም አይነት ፈጣን ኔትወርክ አማካኝነት መገናኘት የሚችሉ ናቸው። ከተገናኙ በኋላ ከነዚህ ረቂቅ ቁሶች በኩል የሚላኩ ነገሮችን ወይም ዳታዎችን መቀበልና ማስተናገድ የሚችሉ ናቸው። በርካታና የተለያዩ ረቂቅ ቁሶች ወይም ቺፖች አሉ። በሁለት የተለያዩ መንገዶች ማድረስ የምንችላቸው፣ አንዱ በግለሰብ ደረጃ ለልምምድ የምናመርተውና ለሽያጭ የምናቀርበው ይህ መሰሉ ጠቃሚ የናኖና የኒውሮ ቴክኖሎጂ ውጤት የሆነ ረቂቅ ቁስ ነው። ሌላው ከዋናው ማይክሮቺፕ ጋር የተያያዘና የውዴታ ግዴታ አድርገን ለዓለም ሕዝብ የምናዳርሰው ነው። ሁለቱም ደግሞ ከዋናው ማክሮ ኮምፒውተር ጋር ቀጥታ ግንኙነት ማድረግ የሚችሉ ናቸው። ይህ መሰሉ ረቂቅ ዲጂታላዊ ቁስ በግለሰብ ደረጃ ዳታ ልውውጡም ሆነ ትስስሩ ለጊዜው በቁሱ ባለቤት ፍላጎት ላይ የሚመሰረትና ዳታ መቀበልም ሆነ ማስተላለፍ ሲፈልግ ድምፅ አውጥቶ መለያ ሆኖ የተሰጠውን አይፒ ነምበር ወይም ቁጥሩን ብቻ መጥራትና ካሻው ሰው ጋር ማገናኘት የሚችልበት፣ ርቀት ሳይገድበው በአይፒ ነምበር በማጣመር የፈለጉትን ያህል ዳታ መጥኖ መለዋወጥ የሚቻልበት አካሄድና አሰራር ላይ የተመሰረተ ነው። ላኪውም ሆነ ተቀባዩ የፈለገውን የእሳቤ መጠን ማሰብና ያሰበውን መጥኖ መላክ የሚችልበት ዘዴ አለው። ይህ አንዱ ነው። ሌሎች በባርኮድ የማናበብ ዘዴ ከሰው ጋር ብቻ ሳይሆን ከቁስም ጋር ማናበብና የፈለጉትን ዳታ መገብየት ወይም ማግኘት የሚያስችሉና መሰል አሰራሮችን ተግባራዊ የምናደርግባቸው ረቂቅ የናኖና የኒውሮ ቴክኖሎጂ ውጤቶች ናቸው። እናም በሰው ልጅ አካላት ውስጥ በአይን በሚታዩና በማይታዩ ቦታዎች ላይ በስጋ በደምና በአጥንት ክፍል ውስጥ በሳተላይት ጨረርና ከኤሌክትሮማግኔቲክ ቁሶች ጋር መገናኘት የሚችሉ ግብአቶች በሙሉ በሰዎች የአካል ክፍል ውስጥ ተሟልተው ስለሚገኙ እነዚህ ጥቃቅን ቺፖች ጋር ተዋህደው ተመሳሳይ ተግባራትን እጅግ በላቀ ፍጥነትና ሁኔታ ማከናወን ይችላሉ። እነዚህንም በሚፈለገው መጠን በድርጅታችን በኩል በብዛት የማምረት እቅድ ይዘን እንገኛለን።
ይህ ተግባራዊ ሆነ ማለት ሰዎች ከሰዎች ጋር ዕውቀታቸውን፣ ሐሳባቸውን፣ መልእክታቸውን ያለ አንዳች ንግግር መለዋወጥ ይችላሉ ማለት ነው። ያ ብቻ አይደለም። በየሰው የአእምሮ ወይም የሰውነት ክፍል ውስጥ የሚገጠሙ ዳታ ማስተላለፊያ ረቂቅ ቺፖች ቀጥታ ግንኙነታቸው ቀደም ሲል ካያችሁትና ከተደመማችሁበት ከዋናው ማክሮ ኮምፒውተር ጋር ስለሚሆን የዳታ ልውውጦች በሙሉ ወደ ማክሮ ኮምፒውተሩ የሚመጡ ነው የሚሆኑት። የእነዚህ ረቂቅ ቺፖች ተጠሪነትም ለማክሮ ኮምፒውተሩ ወይም ለማክሮ 6 ነው። ማክሮ ኮምፒውተሩ ደግሞ በውስጡ በሚገኝ መሰል ግዙፍ ቺፕ አማካኝነት ዳታን ያለ ወሰንና ያለ ገደብ እየተቀበለ ማጠራቀም የሚችል፣ የሰበሰባቸውን መምረጥ፣ መሰረዝ፣ ማቀናጀት አልፎም እስከ ሌላ ማድረግ የሚችል እጅግ አስደናቂና ፈጣን የዳታ መቀበያ ክፍል ያለው ነው። በዚህ መሰረት የዓለም ሕዝብ ዕውቀት፣ ትውስታ፣ አስተሳሰብና አመለካከት፣ ምኞትና ፍላጎት ወዘተ ወደ አንድ የዳታ መሰብሰቢያ ክፍል እየመጣ ይከማቻሉ። ማክሮ ኮምፒውተሩም የሰበሰባቸውን መረጃዎች ከቺፑ ዓላማ ጋር ተጣጥሞ በሚሄድ መንገድ መለወጥ፣ ማቃረን፣ መቀነስ፣ መጨመር፣ ማረም የሚችል ነው። የኛ ጥቅምም እዚህ ላይ ነው። የሰበሰበውን መረጃ ጨምቆ ወደ ሌላ ተቃራኒ የሐሳብ፣ የአመለካከት፣ የምኞትና የፍላጎት ቅርጾችን አስይዞ መልሶ መላክና መተካት የሚችል ነው። ዋናው የቢቢአይ ብሬን ቱ ብሬን ቺፕ ጣቢያ ወይም አዛዥና ተቆጣጣሪ ከእያንዳንዱ ጥቃቅን ቢቢአይ ወይም መሰል ረቂቅ ቺፖች ተጠቃሚ ዳታ ከመሰብሰብ ይልቅ ዋና ተግባሩ ወደየቅርንጫፎቹ ወደ ሁሉም ጥቃቅን ቺፖች የፈለገውን የራሱን ዳታ መላክና በዚያ ሰው አእምሮ ውስጥ ወይም የማሰቢያ ክፍል ልኮ እንዲቀመጥ ማድረግ መቻል ነው። ባስፈለገ ጊዜ ያን ማድረግ ይችላል። ረቂቅ ቺፑን በገጠሙ ሰዎች የአእምሮ ክፍል ውስጥ የታጨቀ ሐሳብ፣ እቅድ፣ ፍላጎት፣ ምኞት፣ ዕውቀትም ሆነ ሌላው አይነት መሰል ነገር በሙሉ ያለ ሰዎች ፍላጎትና ይሁንታ እንዲሁም ሰዎቹ በማያውቁበት ሁኔታ በየቆሙ በየተቀመጡበት በቅጽበት መሰረዝና ማጥፋት፣ በምትኩ አዳዲስና የራሱን የዋና አዛዣቸውን እንግዳ ዕውቀት ርቀት ሳይገድበው መላክ፣ መሙላት ወይም ኢንፑት ማድረግ ይቻላል። አስፈላጊ ከሆነ ሰዎች ስማቸውን እንኳ እንዳያስታውሱ ማድረግ ይቻላል። አስፈላጊ ሆኖ ከተገኘ ብቻ ጾታቸውን ሳይቀር ማስረሳት ያስችላል። አስፈላጊ ሆኖ ሲገኝ ብቻ በአጭሩ ሙሉ ማንነትን መውሰድና በሌላ አዲስ ማንነት መተካት ይቻላል ማለት ነው። ትውስታቸውን ክሊር ማድረግም እንዲሁ። በሌላ አገላለጽ የሚገናኙበትን የሳተላይት ጨረር የሚያመነጨውና የግንኙነት ኮዱን የሚፈጥረው የሁሉም ትስስሮችና የሁሉም ኮዶች ባለቤት የሆነው እርስ በርስ እንዲገናኙ ማድረግ የቻለው ዋናው ማክሮ ኮምፒውተር ወይም ማክሮ 6 በተፈጥሯዊና በሰው ሰራሹ ረቂቅ ቺፕ ላይ ሙሉ ስልጣን አለው እንደማለት ሲል የጋለ የጋራ ጭብጨባ አዳራሹን አደመቀው እያለ ይቀጥላል። ሳጥናኤል ጎል ኢትዮጵያ ቁጥር 5 እንድታነቡት በዚህ አጋጣሚ እንመክራለን። ሌሎች ክፍሎችን ወደፊት እንዳስፈላጊነቱ ልናጋራችሁ እንችላለን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።